ስለምፈልግ እኔን አክሴፕት አላረከኝ። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዛሬ ምቀኝ በዛሬ ምቀኝ ማስተር ተረጋጋ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼ ነው የማትገባው ከጆኒ ጋር? እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ኧረ እባክህ አንተ ጌታቸው፣ አንተ አንድ ነገር ልንገርህ። ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያዎች አዘጋጅቶ ትላልቅ ባለሙያዎች አንተ ወንድሙን ለምንድን ነው ለሱ ሰፖርት የምታደርገው የሚለውን ምንድን ነው ሳፖርት? አንተ ንግግር ልክ አይደለም። ሳፖርት አላደረግም። ንግግር ልክ አይደለም። ባይዜ ለሚሰማው ቦክስ ከአዲስ አበባ ትምክህተኝነት አዘጋጅቶ መታሳየው በጣም ትምክህተኝ። ባይዜ መጽሐፍ ቅዱስም እንዲህ ይላል ትምክህተኛ ሰዎች ባይዜ በጣም ትምክህተኛ የሆንክ ነው። ተረጋጋ፣ ቀስ በል። የሄዱ ሰዎችንም አይተናል። እና አንተ ማነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማነው ዝግጅት ያዘጋጀው? እንደ ትልቅ አትቁጠር እንዴ። ማን ያዘጋጀው? የተዘጋጀ ነገር አለ። አንተ ዝግጅት ማን ያዘጋጀው? ፍጻሜ እኮ አላደረክም። ወይም ደግሞ ለወጣቱ መጀመሪያ ስማትን ጫጫ። ተረጋጋ። ማነው ዝግጅት ነው ያወራው? ተረጋጋ። ዝግጅት ያዘጋጀው ማን ነው? ቆይ አንተ ተረጋጋ መጀመሪያና ስማኝ። ለምንድን ነው ግለሰብ የሚባለው? የአዲስ የመንግስት ተቋምና ስዌት ቦክስ ያዘጋጀውን ግለሰብ የስዌት ቦክስ ባለቤት ማን ነው? እኔ ባለቤቱ እንጂ ቆይ ባለቤት ማን ነው? አንድ ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው የሚያዘው? እንዴ ሁሉ ሰው እንደማይም ታስባለህ እንዴ? እንዴት ነው? እንጂ የሰማው እንዴ ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገ ታጠራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ አንተ የሰራውን ቴኳንዶ ለረጅም አንድ ነገር ልንገርህ፣ ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን በሰው አይመቀኝም። አንተና ቲክቶክ የምታወራው አይጠቅምም በምትለው ስፖርት ነው። በይርጋ 58 ኪሎ ተጫዋች 58 62 ማይነስ 62 የሚጫወት ልጅ ቆንጆ ነው። ካውታ አብልቶት ነው ከጨዋታ ውጭ ሆነው። ከዛ በኋላ ጠፋ። እኔ የመጀመሪያ ውድድሬ ስወዳደር እኔም ቀምሻለሁ። ቆንጆ ዱላ በደንብ ማለት ነው እስኪ ዞርብኝ። ከዛስ በኋላ ወንድነት ግን ቀምሶ በዛው መሄድ አይደለም፣ ቀምሶ ማቅመስ ነው አይደለም። ይቅርታ ጌታቸው፣ አንዴ ይቅርታ። በጣም እሺ ቅዱስ ምንድነው ሁላችንም አሁን ላይ በጣም ትላልቅ ሰዎች ናቸው። እኔን ተውትና እናንተ በጣም ትላልቅ ሰዎች ናችሁ። ሀገርን በራሱ ኬሪየር በጣም ትልቅ ሰው ነው። ዘሴም ቲንግ አንተም በጣም ትልቅ ሰው ነህ እና እንደዚህ አይነት የሀሳብ ልውውጦች ኖት ኢምፖርታንት አይደሉም። እናንተ የምመክር ሰው አይደለሁም እኔ። ሶ ተረጋግተህ ያወራንበትን መንገድ አይ ቲንክ ወይ ሳተ ተረድቶ ከሆነ የሰው ነግሮ ከሆነ አይዶን ነው። እውነት ለመናገር ያንተን ቢዝነስ እንዴት እናጥፈው ብሎ ያወራ የለም ጌታቸው። እግዚአብሔር ምስክሬ ነው። ነገሮችን ትክክል አይደለም ብዬ አምናለሁ እኔ። እሺ ቅዱሴ፣ ኤኒዌይስ ወደ ዋናው ነገር ስንመጣ እኔ ከሀገረ ጋር ምንም አይነት ችግር የለብኝም። ሀገረ ግን እኔ ለማዘጋጀው ዝግጅት የተለየ አስተሳሰብ አለው ብዬ አምናለሁ። በምን ታስባለህ? በሚያወራው ከኔ ጋር በሚያወራው ነገር ልክ ያልሆነ ነገር ያወራል፣ ይነግረኛል። ለእኔ ሄዶ እንዴት አድርጊ እኔ ስለ ቴኳንዶ አላወራሁም። እዛ ቦታ ላይ ስለ ቴኳንዶ ውድድር ምናምን ያወራሁት ነገር የለም። እኔ ስለ ጥግጊ ስፖርቶች ወይም ደግሞ ስለ ክሎዝ ኮምባክት ስፖርቶች ነው ያወራ ያሉት። ስለዚህ እነሱን ስፖርቶች ደግሞ የማሳደግ ፍላጎት አለኝ። እንደ ሰው ታስዋሪ ያደረኩትም እሱን ነው። እውቅናን የምታሰፋው በዚህ መንገድ አይደለም። ሞር ከፈለክ እየጻፍክ ተለማመደው፣ ካልፈለክ ደግሞ እኔ ላግዝህ። የምታወራውን ነገር የምትለውን ነገር ብያለሁ አላልኩም? ኖ ይኸውልህ፣ እኔ ማውራት አልፈልግም እኮ። አሁንም እኮ መስፍኔና ኤርሚያስ አውትሻይን ያደረጉት እኮ እዛ ጋር ፎክሮ ምን ብሎ አይደለም። ዲሲፕሊን መስፍኔና ኤርሚያስ ጆኒና ንቃተሊና ባይኖሩ ኖሮ አይታወቁም ነበር እዛ ቦታ ላይ። ምንድነው እኛ መስፍኔና ኤርሚያስን ድሮ ነው የምናውቃቸው። አንተ ነው የምታውቃቸው።
ማንም የኢትዮጵያ ህዝብ ያውቃቸዋል። ሀገር ወክሎ ሄዱ ናቸው። ይሄን የሚያይ ሰው ይመልስ፣ የሚያይ ሰው ይመልስ። እዚህ ውስጥ መስፍንና ኤርሚያስ ይኸውልህ፣ ምናልባት ይኸውልህ ጌታቸው አንተ ምናልባት ላታውቃቸው ትችላለህ። በቃ እንዳንተ አየቱ እንደ ቢዝነስ የሚዩት ስፖርቱ እንደማሳደግም እናንተ ወሰዱት። እሱ ዞሮ ዞሮ ግን ሶሻል ሚዲያ ለእኔ ጉልበት አለው እንደ ቢዝነስማን። ስለዚህ ነገር ያለው እምቢ አልክ። ስለዚህ የእኛን አንደኛውንና ዋናውን ክራይቴሪያ ታሟላ። አንድ ሁለተኛው ደግሞ ያልከው ነገር ለእኔ፣ ሶስተኛው ደግሞ ወደ ውድድሩ ወደ ሌላው ደግሞ የምናወራቸው ብዙ ነገሮች አሉ እዚህ ውስጥ ማለት አልፈልጋቸው። ወደ ለምሳሌ ጆኒን አይመጥንም ለዛ ሜዳ አይመጥንም ብሎ ማውራት ምን ማለት ነው? ልክ አንተ የተወዳደርከው በቴኳንዶ የተወዳደርከው አይነት ውድድር ይሄ ልጅ ሀገር ዞሮ ብዙ ነገር በጅጅቱ የተወዳደረ ሰው ነው። ጅጅቱን እንደ ስፖርት አለማየት ነው። ለምን ላይቭ ስትሪም አታርጉ ተብሏል። ለምን ታደርጋለህ? ይሄን እኔ መጋፋት ካልሆነ በስተቀር የኔ ዝግጅት ነው ታውቃለህ። ለምን ታደርጋለህ? እንደ ጥሩ ሰው ራስን ከዚህ ጋር የምታስቀምጥ ከሆነና ጌታቸው በደለኝ የምትል ከሆነ እነዚህ ነገሮች ለምን ታደርጋለህ? ሲሪየስሊ ሁላችሁም እዚህ መታችሁ እኔን እንደ መጥፎ ነገር የምታዩ ነገር አላችሁ ሁላችሁ። I don't know how anyway ጨርሻለሁ። ስንት የጠየቅኩኝ 2-3 ያልጠየቅኩ ቢሮ መጥቼ ልክ አይደለሁም እኮ መጠየቄ የእውነቴን ነው የምልህ። ግን ካለን ቀረቤታ ጌች ትኬት ስጠኝ፣ 2 ትኬት ስጠኝ ለእኔና ለባለቤቴ ብዬ ጠይቄያለሁ። ገዝተህ ግባ አለችኝ ፋሲካ። ኖ እኔ ገዝቼ አልገባም፣ ተወዳዳሪ ነኝ። ተወዳዳሪ ሆኜ እንዴት ነው ትኬት መገዛው ምናምን ነገር ብዬ ተናግሬያለሁ። አክሴፕት አላደረግም። ግን አንተ የሰራው ስራ ቶታሊ ልክ ያልሆነ ስራ ሲጀመር፣ ይኸውልህ አንተ ግለሰብ ነህ። ተቋም ብትሆን ኖሮ እከሳለሁ። ስጠይቅ ምንድን ነው ስጠይቅ ልጨርስ ሰማኝ። አሁን ሰማኝ። እኔ አንተ እየከሰስኩት እኔ ይኸውልህ ለምን አትከስም? ሞክረው። ለምን አትሞክረው? ምን እንዳያደርግልኝ የትኛው ሪዋርድ ምን? እኔ እኮ የገንዘብ ሳይሆን ታዲያ ክስ ለምን ትላለህ? ለምን አትሞክረው? ተቋም ቢሆንማ ብንባው ተቋም ደግሞ እንደዚህ አይነት ሚስቴክ እንደዚህ አይነት ስህተት አይሰራም። እና ስዌትቦክስ የቀበሌ ጂም ነው። ይኸውልህ ግለሰብ ነው የቀበሌ ጂም አልከው ያድጋል። አይዞን አንተ ስዌትቦክስ ነው። ፈሪዎች ናቸው። አንተ በሱ ቢዝነስ መስራት ስለምፈልግ እኔን አክሴፕት አላረከኝም። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዛሬ ምቀኝነት ፈሪ ናችሁ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው የማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ኧረ እባክህ አንተ ትን እንዳይል ጌታቸው ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን እያዘው እንዴ? ሁሉ ሰው እንደማይን ታስባለህ እንዴ? እንዴት ነው? ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገ ታጠራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ሪንግ ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ አንተ የሰራውን ቴኳንዶ ለረጅም ጊዜ አንድ ነገር ልንገርህ፣ ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን በሰው አይመቀኝም። አንተና ቲክቶክ ላይ የምታወራው አንተ ያሳፍራል። መቼ ምን አልብላችሁም? የመጨረሻ